እውነቱን እኮ ልነግርሽ ነው። ለምን ቸኮልሽ? ለምን ቸኮልሽ? ፈስ ያለበት ዝላ አይችልም። ያወራሽው ነገር ስላለ ግዴታ መሮጥ አለብሽ። ያወራሽው ነገር ደግሞ ልብሽ በደንብ ነው የሚያውቀው። እሺ ንገሪኝ። እነግርሻለሁ። ተረጋጊ። እኮ ይቀርም ያወራሽው እነግርሻለሁ። እጅሽን ሰብስቢ፣ ስርዓትሽን ያዥ። ስርዓትሽን ሰብስቢ። ነይ ያወራሽው ወሬ እናገራለሁ። ታነቁ ሲጀመር እንዲስሩ አምርባችሁ። እኔ እኮ በስነ ስርዓት ላናግርሽ የጠራሽ እናቴ። ስራዬን አስልቀሽኝ እኮ ነው። ስራሽን ፈተሻል። ሄድሽ ሎሪ ሄድሽው ሎሪ ሄድሽው ሎሪ ነው ወይስ ማኔ ከሷ ጋር እንዲቆም ያለው? ሲጀመር ነይ ያወራሽው እኔ ግን ምንድነው ጤና የለሽም? እየሆንሽ ነው እየሆነች ነው። ያላልኩትን ነገር አልሽ ብላ ነው አይደል? ያላልሽው ነገር አይደለም ያልኩትን ነገር አውጪ ስትባል ነው አውጣለሁ። እንዴት ነው የማላወጣው? ያልሽው ነገር እኮ አውጣለሁ። ግን እኔ ሰው ጤነኛ ሆነ እኔ መጣሽ። ዛሬ ግን ጤነኛ ነሽ? አይምሮሽ ጤነኛ ነው? ከቤትሽ ነው ተነስተሽ የመጣሽው ነው ወይስ ከማን ነው ውለሽ የመጣሽው? ከማንም ውዬ አይደለም የመጣሁት፣ ከቤት ነው የመጣሁት። በእናትሽ ስነ ስርዓት ያዢ። ግን እኔ አንቺ በዚህ ልክ አልጠብቅሽም። በዚህ ልክ ጠበቅሽኝም አልጠበቅሽኝም እኔም አልጠብቅሽም ነበር። ሲጀመር አሁን ይኸውልህ አድምጠኝ አንተ። እሷ ማድመጥ ካልቻለች እኔ የምናገረው ነገር ግልጽ ካልሆነ አይደለም እሱን ታያለሽ። የጠራሽኝ እኔ ነው የጠራሁሽ አንቺን ነው። ስለዚህ ሊገባሽ አልቻለም። አንቺ እንደ ፌዝ ነው ያይሽ። ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝዝት ይበልልን የኛ ምርጥ ውድ ቤተሰቦች። ዛሬ መጥቻለሁ እንግዲህ እና ዛሬ እዱን ጠርቻታለሁ። ምክንያቱም የሆነ ወሬ አውርታለች በቀደም ሄደች ጊዜ እና ያንን ወሬ ደግሞ ማነግሮኛል ሩታ ማለት ነው። ነግራኝ ለምን እንዲህ ታረጊያለሽ ምናምን ነገር ብላኛለች። ያንን ወሬ ደግሞ የግድ መጠየቅ አለብኝ አይደል ቤተሰብ? ለምን አጣልታኛለች ከሩታ ጋር። እኔ ደግሞ ከሩታ ጋር መጣላት አልፈልግም። ስለዚህ እጠይቃታለሁ። ምን እንዳወራው ትናገራለች። በቃ ወሬ አውርተሻል ነው የተባልኩት። ያ ወሬ ደግሞ ያለው ማጋ ነው እዱ ጋር። እዱ ደግሞ ይሄን ነገር ብለሻል ወይ ብዬ ጠይቃታለሁ። አላልኩም ብያለሁ ትለኛለች ማለት ነው። ምክንያቱም እኔ ወሬ አላወራም። ለምን ሁለት ትማሞች ላይ እኔ አልገባም። እኔ አክስት ነኝ። ስለዚህ ሁለት መካከል ላይ ስለማልገባ ለዛ ነው የጠራኋት። በጣም ተናድጃለሁ እሷ ላይ። ማውራት የሌለባት ነገር ነው ያወራችው። ምክንያቱም እኔና ሩታ መካከል ነው የገባችው። ያ ነገር አወራሽ ያለችኝ ምን እንደሆነ አላወኩኝም፣ ግን መናገር አልነበረባትም። እኔ ነገሮች እንድታስተካክል ብዬ ሂጂ ያልኳት እንጂ ወሬ እንድታቀብል ወይ ከሷ ጋር እንድታጣላይ ምናምን ብዬ አልነበረም። ስለዚህ በዚህ ቅር ተሰኝቻለሁ። ሩታም ደግሞ ተቆጥታ ነው ያወራችኝ። ስለዚህ ለምን የሚለው ነገር አይምሮዬ ላይ የቀረ ነገር ነው። ስለዚህ እስከዛሬ ደካ ያልነገርሽ ምናምን ልመጣ ነው ምናምን ብዬ ስላት ነው እንዳትመጪ ለምን ስላት እንዲህ ብላኛለች እዱ። ስለዚህ መምጣት የለብሽም ምናምን ነገር አለች። ከዛ ማን ያለች ስላት እዱ ነው በቃ እኔ ጠይቃታለሁ ምናምን። እንደውም እንዳትጠይቂያት ምናምን ነገር ነው ያለችኝ። እኔ ግን ጠይቃታለሁ ቤተሰብ ግዴታ ስለሆነ ማለት ነው። በጣም አናዳኛለች እውነት ለማውራት በዚህ ልክ ማለት እኔ እንደዚህ ትለኛለች ብዬ አስቤ ስለማላቅ ማለት ተነካክተን አናውቅም በዚህ ጉዳይ ላይ። ስለዚህ በጣም አናዳኛለች። ጠይቃታለሁ፣ ምን እንደምትል ሰማታለሁ። እስኪ ብያለሁ አላልኩም የራሷ ሀሳብ ነው ቤተሰብ። እኔ እንጃ ወሬው ራሱ ከበድም ሳይል አይቀርም ይሄ ወሬ። እኔ እንጃ እስኪ ስትመጣ ነው ማውቀው ቤተሰብ። በጣም ስላናደደችኝ አላቅም። እኔ ወይ ልንደባደብ የምንችል ይሆናል፣ ልሰድበኝም ትችላለች፣ እኔም እንደዛው እና ያን ያህል እንኳን አልጠብቅም። ከበድ ያለ ስላችሁ ደግሞ ምንድነው ወሬው ከበድ ያለ ቢሆን ነው ማለት በስልክ ስታወራኝ ጥሩ ስሜት ላይ ሆነ አይደለም እየተቆጣችኝ የነበረው። የሆነ ነገር ሳሰማ ደግሞ እንደዚህ ልትለኝ አትችልም። ለምን በቃ የሆነ አካብዳ ነው ነገሩን የነገረቻት ማለት ነው። እና ከዛ አንፃር ተቆጥታ ምናምን አይነት ነው። እኔ ደግሞ ተቆጥታ አውርታኝ አታውቅም ሩታ። በጣም የምታከብረኝ፣ በጣም ነው የምትወደኝ፣ ትፈራኛለች በዛ ላይ። ስለዚህ እንደዚህ አይነት ነገር ስትናገረኝ በቃ የሆነ በጣም ተቆጥታ ስሜታዊ ሆና ነው የተናገረችኝ። የተናገረቻት ነገር ከበድ ያለ ይመስለኛል ሳይው ራሱ ማለት ነው እንጂ ከመሬት ተነስታ እንደዚህ ልትለኝ አትችልም። በጣም ከፍቶኛል፣ ተናድጄባታለሁ ከሚባል በላይ። እስኪ ስትመጣ ምን እንደምትለኝ እሰማለሁ። እርግጠኛ ነኝ አላልኩም ነው የምትለው እንጂ ብያለሁ ብላኝ እኔ ትቀርባለች ብዬ አላስብም። ግን ለምን እንደጠራዋት እሷ አታውቅም። እስኪ ምን እንዳወራው በጣም ጸጽቶኛል። የምር ምን ተናግሬ ይሁን ምናምን እያልኩኝ በጣም ነው እንትን ያልኩት። ያለውበት ድረስ ነግሬያታለሁ። ያው ሌላም ጊዜ የምንሰራበት ቦታ ስለሆነ እዚህ ድረስ ነው ብያታለሁ። ቀጥሬያታለሁ። እየመጣች ነው እና ቤተሰብ ደግሞ በጣም አናዳኛለች። እውነት እኔ እንጃ ምንጣላም ሁላ ይመስለኛል ሳየው ማለት ነው። ለምን በዚህ ልክ የወረደ ንግግር ልትናገረኝ አትችልም የሆነ ነገር ካላለቻት። ስለዚህ በጣም ተናድጄባታለሁ። እኔ እንጃ እንዴት ነሽ ገኒ? ሃይ
ገኒ ማስለው ምን ነው ብቻሽ እኮ ነው ያልኩሽ። ልመለስ። አይ አሁንማ መታላት አጋጣሚ አንድ ላይ ነበርን። ገኒ ፈልጋኛለች። እስቲ እንሂድ ይው ነው እኔ ያው የፈለኩሽ ብቻሽ በሰላም ነው እንዴ? አንገብግበሽ እንግዲህ አበጥረሽ እንዳለ በሰላም ነው። አዎ ግድ ነው። ቤተሰብ ምናምን የሚባል ነገር የለም እኮ ገብቷል። አንዱ ስታያት ፊቷን ጥለዋለች። ምን ሆነሽ? አይ እውነት ለመናገር ተናድጃለሁ። አሞኛል፣ ራሴ አሞኛል። ምን ቀላልታለች? ይቀላላ ችግር የለም። ምንድነው ተናድጃለሁ። ምን ደክሞኛልም። ማን ነው እናደደሽ? ማን አባቱ ነው? አሳይ። አይ አሁን እኔ ለቀልድ የሚሆን ጊዜ የለም። ለሳቀል ያናድልሽ የተናደድሽበት ምክንያት እንዴ? ወደ ጉዳያችን እንግባ። እሺ እኮ ወደ ጉዳያችን እንግባ። ተናድጃለሁ። በዚህ ወደ ጉዳያችን እንዳትገቢ ብዬ ነው። አይ ምንም ብታስቀኝ አልስቅማ። ምክንያቱም የሚያስቅ ነገር ይዤ አይደለም የመጣሁት። አራት ቀን ልጅ አሁን እሺ ምን መሰለህ አንተ መኖር አሪፍ ነው። አንተም ብትሰማው ጥሩ ነው። እሺ ሰሞኑ ዱ ትንሽ ቅር ብሎኛል። ገብቶሻል? ማታ ከሩታ ጋር ተደዋውለን ነበረ። እሺ አንዳንድ ነገሮች እያወራን ልመጣ ነው ምናምን ብያት ነበረ። ትንሽ ከሄድኩኝ ቆይቻለሁ። ካንቺ በኋላ የሆነ ጊዜ ሄጄ ነበረ። ቪዲዮ አልሰራሁም እንጂ በውስጥ ሄጃለሁ ታውቂያለሽ። እሺ እና ድጋሚ ደግሞ አሁን ልሄድ ፈልጌ ነበረ። ከዛ ልመጣ ነው ብዬ እንደዚህ ቪዲዮን አይታ ደወለችልኝ። ለምን እንደዚህ ስልክ አላነሳ ስላልሽኝ ነው ምናምን ነገር ብዬ ያለውን ነገር አስረዳዋት። ገብቶሻል? ቪዲዮን አይቼ ነው የደወልኩልሽ ምናምን አለችኝ እኮ። በጣም ነው የተናደንብሽ። እንዴት እንደዚህ ታረጊያለሽ? ቤተሰብ እንደሌለው ሰው እንዴት ብዬ ያለው ነገር ዱም ደውላልኛለች። አውርተናል ምናምን ብላኝ ረጅም ሰዓት ነው ያወራነው። ግን ልመጣ ነው ብዬ ስላት በጣም ተቆጥታ ነው ያወራችኝ። ሰሞኑ ዱ መታ ነበረ እና አንዳንድ ነገሮች አውርተሻል። ያወራሽው ነገር ዱ ነገረችኝ። ምን አለችኝ? አላቅም። እኔ ምን እንዳወራችሁ ራሳችሁ ናችሁ የምታውቁት። ሁለት እህትማማቾች ማለት ነው። አይ እኔ እየሳኩ አይደለም ናንዱ፣ እኔ የምሬን ነው የማወራው። እኔ በጣም ተናድጃለሁ። የምር ነው ናንዱ። ምክንያቱም እኔ ተናድጄ ነው የማወራው። ገብቶሃል? አንቺ ሳቂ ምን አለብሽ ማለት ቦታው ላይ ስላልነበር ሳቂ፣ ችግር የለውም። ምንድን ነው የማወራው? ቦታው ላይ እዛ ጋር እየተናገረችኝ ያለችው ነገር እሺ ለአንቺ ስላልነበርሽ ልክ ነሽ። ሳቂ፣ አንቺ እንደ ፌዝም ይዩ እንደምንም ብቻዩ ገብቶሻል። መካከላችን ላይ ምን ያስገባሻል? እኛ እህትማሞች ነን፣ አንቺ አክስት ነሽ። ስለዚህ ያወራሽ ወሬ ጥሩ አይደለም። ለምንድን ነው እንደዚህ የምታወሪው? ምን አወራች አለች ብላ ያወራችሁት እናንተ ታውቃላችሁ። አሁን እኔ እሱ ያወራችኝ እንደዚህ ልበልሽ እዱ ለምንድን ነው የምልሽ? እኔ አንቺ ጤነኛ ነሽ? ግን ጤነኛ ማለት ከበር ነው ያወራሻለሽ? ወይኔ ከልቤ ካልሆነ እኮ እኔ ታውቂኛለሽ አይደል? ሳወራ ጤና የላት ልጅቷ አይደለም ጤና የላትም አይደል? እኔ አልለቀኩም ልንገርሽ። ጤነኛ ባልሆን እንደዚህ አይነት ነገር አላናግርሽም። እኔ እስካሁን እኮ ቀልድ መስሎኛል እያወራሻለሽ። ስገባ ራሱ እኮ ታውቂኛለሽ አይደል? ፊቴ በፊቴ ማንበብ ትችላለሽ። ቦግ አምቡላንስ ሆነ እኮ ፊትሽ ቦግ የሆነው ምክንያት ነገርኩሽ። ከሩታ ጋር አንድ ሁለት ተባብለናል። የምሬ ነው ማውራት። ለአንዱ ግን ስታያት እቺ ጤነኛ ናት። እኔ እኮ ያፈስ ማለት ብለሽ ነው። እኔ አሁን እንድታየው ብዬ ነው። ግራ ገባኝ ለመፍረድ አንዱ እየሳቅሽ ነው ማለት ያወሩት ሁለቱ ይተዋወቃሉ። ገብተዋል። እኔ ደግሞ አሁን ሁለታችን ብቻ ማውራት እንችላለን ከካሜራ ውጪ። ግን እንድታምነኝ ብዬ ነው ሩታ። ገባህ አይደል? ያወሩትን ወሬ ሁለቱ ያውቃሉ። ግላንዱ ስታያት ተናዳ ነው የምታወራው። ቆይ አንቺ ምን እየሆንሽ ነው ያለሽው? አሁን ይኸውልህ አድምጠኝ አንተ። እሷ ማድመጥ ካልቻለች እኔ የምናገረው ነገር ግልጽ ካልሆነ አይደለም። እሱን ታብራራላት። የጠራሽኝ እኔ ነው የጠራሁሽ አንቺን ነው። ስለዚህ ሊገባሽ አልቻለም። አንቺ እንደ ፌዝ ነው ያይሽ። እኔ አንዳንዴ እንደዚህ የሆነ የምትቀልዳቸው ቀልዶች አሉ እና እንደዛ ነገር መስሎኝ ነው። እኔ ቀልድ ስቀልድ ማለት ነው። እና አሁን ደግሞ ሰዓት የለም ፊቷ እንዲህ እንደ አምቡላንስ ቦግ እያለ ነው። እኔ ስቀልድ አታውቂም ወይ? እኔ እየሳቋረ ነው። እንደዛ መስሎኝ ነበር መጀመሪያ ላይ፣ ግን አሁን ላይ በጣም ተናዳ እያወራች ነው። የምሬን ነው እያወራሽ ያለው። በጣም ከፍቶኛል። ምንድነው ያወራችሁት? ምንድነው ያልሻት? እኔና አንቺ ስለሷ ምን አውርተናል? ስሚ ልንገርሽ፣ ምንድነው ያወራሁት? ምንድነው ያልሽው? ሰምተሽ እኮ አሁን እኔ የሰማሽው አንቺ ነሽ። ስልክ ያወራሻት አንቺ ነግራኛለች እኮ። ምንድነው ያወራሁት? በቃ ምንድነው ያለችሽ? ንገሪኝ ብለሽ ግልጹን እሷ ኑራ ነግራኛለች። ግን ያወራችሁትን እናንተ ታውቃላችሁ እኮ ነው የምልሽ። አሁን እኔ ያወራችሁን ከሩታ ጋር ያወራሁት ሙሉ ካንቺ ጋር ማውራት በእናትሽ ስነ ስርዓት ያዢ። ግን እኔ አንቺ በዚህ ልክ አልጠብቅሽም። በዚህ ልክ ጠበቅሽኝም አልጠበቅሽኝም እኔም አልጠብቅሽም ነበር። ሲጀመር እኔና እሷ ምንድነው ያወራነው? ያወራችሁት ልባችሁ ያውቃል። አንቺ ልብሽ ያውቃል። ጤና የለሽም። እኔ ሲጀመር እኔ ጤና ኖሮኝ እኮ ነው
ካንቺ ጋር ማወራው? እኔ እኮ እንድታምን ብዬ ነው ካሜራ ላይ ደቅኝ ማወራሽ ማለት ማግባት እንዳይሆንብኝ ብዬ ነው ዝም እያልኩ ያለሁት። እሺ አንቺ ምንም ያወራሽ ነው ኧረ እኔ ምንም ተሰላብዳለች ተቀበጠረኝ ጤነኛ ነው እንድታምን ብዬ እኮ ነው ካሜራ የደቀንኩት እያልኳት እኮ ነው። ሲጀመር አምሯ ጤነኛ አይደለም። እኔ ምንም ያወራሁት ነገር የለም ሲጀመር። ማለት እሷን በዚህ ድርክ ያስከፋት ነገር የሆነ ነገር ብታደርጊ ነው ምናልባት አስታውሽ እስኪ ማስታወስ አውቃለሁ። የምናገረው ማድረገውን ነገር አውቃለሁ እኮ ነው። ህፃን አይደለሁም እንትን የምለው እኔ እሷ ጤነኛ ሆና ነው የመጣሽ። ዛሬ ግን ጤነኛ ነሽ? አይምሮሽ ጤነኛ ነው? ከቤትሽ ነው ተነስተሽ የመጣሽው ነው ወይስ ከማን ነው ውለሽ የመጣሽው? ከማንም ውዬ አይደለም የመጣሁት ከቤት ነው የመጣሁት። ከታ ማታ ነው የደወልኩላት። ጠዋት ደውዬልሽ ፈልግሻለሁ ነው ያልኩሽ። እኔ እኮ ፈልግሻለሁ ያዝኩትን ስራ ራሱ አስለቅቃ እኮ ነው ፈልግሻለሁ እንዴ እቺ ምን ሆና ነው? እኔ ደውም የሆነ በቃ እኔ የሆነ አደጋ ደርሶባት ነው ምን ሆና ነው ብዬ ሳይ ደግሞ መጣ ያወራሽውን ያልሽው ምናምን አረበናሽ ነገሮች ይስተካከላሉ በሚል አወራውሽ እንጂ ለሷ ሄደሽ ከሷ ጋር ሲጀመር ደግሞ ስነ ስርዓት እኔ ደግሞ የምናገረው ማደርገውን አውቃለሁ። እህትሽ ናት በእርግጥ አውቃለሁ። ገብቶሻል? እህትሽ አይደለችም ማለት ነው። አላግባብ ያልሆነ ነገር አንስተሽ ለሷ ለምን ትነግሪያለሽ? መካከላችን ላይ ምን ያስገባሻል? አንቺ ለምን ትገቢያለሽ? ሰማያለሽ? ማወራውንም አድርገውን እኔ አውቃለሁ። ካወቅሽ ምንድን ነው ያልሽው? ታዲያ ስለዚህ እኔ ያወራሁት ነገር ምንድን ነው? መናገር እኮ አይቀርም እነግርሻለሁ። ይሄ ነው ብለሽ ግን ብታምኚኝ ጥሩ ነው። ሚዲያ ላይ ባታወጡትና ግድ ነው። ሚዲያ ላይ ያወጣሁት እኮ አሁን ልትገፊኝ አይደለም። ገብቶሻል? ስርዓትሽን ያዥ። ሰምቻለሁ። ስርዓትሽን ብትይኝ ጥሩ ነው። እሷ ነች እያወራች ያለችው እሷ ነች። እና በቻለችው ታቅም ከካሜራ ጀርባ በሚዲያ ሳይሆን ይሄ የቤተሰብ ችግር ነው አይደል? የፋሚሊ ኬዝ ነው። ማውራት ያለባችሁ በውስጥ ነው ብዬ አስባለሁ። በውስጥ ደግሞ እንዳይሆን ይልክ ከርታከር በውስጥ ነው ያወራነው። እኔ ደግሞ እንድታምነኝ ነው ካሜራ ይደረግ። እዚህ ጋር ይሁን አንዱ ለምን በውስጥ እናወራለን? ያላልኩትን ነገር አልሽ ብላ ነው አይደል? ያላልሽው ነገር አይደለም ያልኩትን ነገር አውጪ ስትባል ደግሞ አውጣለሁ እንዴ ነው የማላወጣው? ያልሽው ነገር እኮ አውጣለሁ። ግን አንቺ ምን እንዳወራሽ ውስጥሽ ያውቃል። ተናገሪ ነው የተባልሽው። ምንድን ነው ጠባለሽ በዳቦሽ እኮ ተባለሽ በዳቦ አይደል? እኔና አንቺ በዚህ ልክ ተገናኝተንም አውርተንም አናውቅም። ስለሩታ ደግሞ ክፉ ነገር አንድ ቀንም እኔና አንቺ አውርተን አናውቅም አይደል? ኧረ እኔ ግራ እየገባኝ ነው። ስለዚህ በዚህ ልክ አንቺ ከሷ ጋር ለማጣላት ከኔ ጋር ያላት ቅርበት ስለምትፈራኝ ስለምታከብረኝ ከሷ ጋር ለማጣላት የምትሞክሪው ነገር ለምንድን ነው? እንደዚህ ስለምትነገሪው ነገር እንትን እያልሽ መሬት እያልሽ ከሄድሽ በስነ ስርዓት አትሄጂም እንዴ? በመሬት እያስያሽ ማለት እኔ ገኒ ይሄን ወሬ ሩታ ራሷ ነች የነገረችሽ ከሌላ ሰው ሰምተሽ ነው ማለት መሀላችሁ ለሌላ ሰው ገብቶ እንዳጣላችሁ ምናምን ስለማስብ ነው ይሄ ነገር የምጠይቅሽ ማለት ነው። ከሩታ ከራሷ ነው እዱ እንደዚህ ብላኛለች ብላ ነገረችሽ ወይስ ሌላ ሰው ነው የነገረሽ? ራሷ ናት የነገረችኝ። እሱንም በምን እንደነገረችኝ ታውቃለህ? ልትነግረኝ ፈልጋ አይደለም። አሁን ሰሞኑን ሄጃለሁ እኔ ከእድጉ በኋላ ማለት ነው። አንድ ቀን አድሬ ነው የመጣሁት። ያኔ አልነገረችኝም። ስሜቷም ጥሩ ስላልነበረ በቃ በሱ ጉዳይ ተበሳጭታ ነው ምናምን በሚል ነው ዝም ያልኳት እና ሰሞኑን ቪዲዮውን አይቻለሁ እና ቅር ብሎሻል በዚህ ምናምን ነገር አለች። ያው ሙሉ ቤተሰብ ከፍቶታል። ለምንድን ነው እንደዚህ የምታረጊው ምናምን አልኳት። አንቺ በእኔ ጉዳይ ምን ያገባሻል? ምክንያቱም እያወራችሁ ያላችሁ ነገር ጥሩ አይደለም። በቀደም እዱ እንዲህ ብላኛለች ስላንቺ ብላ ያወራችሁን ሙሉ ዘርዝራ ነገረችኝ። ራሷ ናት ያወራችኝ፣ ሌላ ሰው አይደለም። ያወሩትን ደግሞ ራሷ ታውቃለች። አሁን እኔ እኮ ማውራቴ አይቀርም፣ ግን ተመነኝ መጀመሪያ ነው። ገብቷል? ያሉት ነገር ከምን ተነስታ ምን እንዳወራች ልቧ ያውቃል። ስለዚህ ትንገረኝ ነው እዱ ለማስታወሽ ሞክሪ። አይቀስልኝ ለማስታወሽ ትንገረኝ። ምን ልንገራት? ያወራችሁ ነው። ሌላ ምን ትነግሪኛለሽ? እኔ ድርቅ ያለ ጥያቄ ትንገረኝ። ለማስታወስ ሞክሪ። ለማስታወስ ሞክሪ። እኔ መናገር እኮ አይቀርም። እያንዳንዷን ነገር ደግሞ እኔ እንቅስቃሴም ንግግሬም ሁሉ ነገሬም በማስተዋል ነው። በቃ ንግግሬ ሁሉ በተግባር ነው። በቃ ስነ ስርዓት በተሞላው ነው። እኛ ስነ ስርዓት የለንም፣ ማስተዋል የለንም። እኛ እና ታዲያ በቃ እኔ አሁን ተሳስቼ ማወራው ተሳስቼ ማደርገው ነገር የለም። ሁሉ ነገር በስነ ስርዓትና በስነ ስርዓት ነው። እንቅስቃሴዎቼ ሁሉ በቃ እንትን ነው፣ በማስተዋል የተሞላ ነው ማደርጋቸው ነገሮች ሁሉ ማለት ነው። የሆነ ረስተሹ ከሆነ ወይ በስህተት ከሆነ ምናምን ነገር ብለላልከኝ እኔ እያንዳንዷን ነገር አስቤ ማደርገው ማወራውም አስቤ ነው። በቃ ሰውን ያስቀይማል ያስቀይመውን ብዬ ይሄን ድረስ አገናዝቤ ነው ለምሰጠው ሰላምታ ራሱ አገናዝቤ ነው። በቃ ለምሰጠው ሰላምታ ለዛ ሰው ይመጥናል አይመጥነውም፣ ያን ሰው ቅር ያሰኘዋል አይደለም። እኔ ሌላ መጥፎ ነገር ልናገር ቀርቶ ሰው እንኳን በቃ ሞቅ ብሎ ሰላም ሲል በሆነ ሀሳብ ውስጥ ሆኜ ችላ ብዬ እንኳን ሰላም ካልኩት ተመልሼ ወይኔ ያ ሰውዬ የኮራውበት ይመስል ይሆን ወይ የሆነ ነገሩ እንትን ያልኩት ይመስል ይሆን ብዬ ወደ ኋላ መለስ ብዬ እንኳን ቆም ብዬ ስለዛ ሰው ጨነቃለሁ። አይደለም ያልሆነ ነገር ላወራ ቀርቶ አንቺ ጤና ይልሽ እንዴ
ሰው በሆንም አደርጋቸውን ነገሮች እያንዳንዱን አውቃለሁ። አታውቂም አይደለም ትረሻለሽ እኮ ሰው ነሽ። የምታወሪውን ነገር እና የምትናገሪውን ነገር አስተውለሽ ተናገሪ። እኔ ዝም ብዬ እኮ አይደለም ያው በካሜራ ፊት ነው እየጠየኩሽ ያለሁት እንድታምነኝ ብዬ ነው። ገብቶሻል አይደል? እኔ ራሴ አይደለም ግን ምንድነው ጤና የለሽም? ምን እየሆንሽ ነው? እየሆነች ነው እንዴ? ምንድነው የምትለው? ምትናገረው ነገር ማታድ እንዴ? ምንድነው የምታወሪው ነገር? በስርዓት እያወራሽ ነው እሷ። አንቺ ከቤት እናንተ እንዲስሩ አያምርባችሁ። እኔ እኮ በስነ ስርዓት ላናግርሽ የጠራሽ እናቴ። ተቀመጥኩ ስራዬን አስልቀሽኝ እኮ ነው። ስራሽን ተፈተሻል ሄድሽ ሎሪ ሄድሽ ተረጋጋ። ሎሪ ሄድሽ እንደዚህ ሎሪ ነው ወይስ ማኔ ከሷ ጋር እንዲቆም ያለው ሲጀመር ነይ ያወራሽ ማውራት እኮ ይቀርም ያወራሽ እኔ አግርሻለሁ። እጅሽን ሰብስቢ ሲጀመር ስራትሽን ያዥ። ስራትሽን ሰብስቢ ነይ ያወራሽ ወሬ እናገራለሁ። እኔ ሲጀመር እናንተ እንደዚህ ትሆናላችሁ ብዬ አስቤም አላውቅም። ማንም ኦዲየንስ ቢሆን በጣም ነው የሚደብረው፣ በጣም ነው የሚቆጣው። እና እንደዚህ አታድርጉ። በጣም በእናትሽ ምንም አሁን የሚያስለቅስ ነገር እኮ አይደለም። በልሽ በተረጋ ነገር አላወራሁም ካሻላወራሁም ስሚ እኔ ራሴ እንዲህ መሆኑን በቃ አልመጣም ሲጀመር ማለት ነው። እኔ ራሱ እንደዚህ መሆንሽን ባቅመች ግን አንቺ ተረጋጊ፣ አንቺም ተረጋጊ። ቆይ አንዴ አንቺ ሁለታችሁም ተረጋጉ። ተረጋጋን። አንቺም በዚህ ልክ መናደድ የለብሽም። ወሬ ሊወራ ይችላል ምናምን ነገር። አንቺም ደግሞ ራስሽ ውስጥሽ እርግጠኛ ከሆነ ይሄን ነገር አላደረኩትም ብለሽ የምታስቢ ከሆነ በዚህ ልክ መናደድ የለብሽም። አይደለም እኔ እርግጠኛ ነኝ ብለሽ አልመኝ በግድመኝ ብሎ ነገር አለ እንዴ? በእናትህ እኔ በእንደዚህ አይነት ነገር ከሰው ጋር ቆሜ ማብራት አልፈልግም። በእናትህ ታወሪያለሽ ነይ ያው ልነግርሽ እኮ ነው። እውነቱን እኮ ልነግርሽ ነው። አንዴ ስሚና እንትን እውነቱን እኮ ልነግርሽ ነው። ለምን ቸኮልሽ? ለምን ቸኮልሽ? ፈስ ያለበት ዝላ አይችልም። ያወራሽው ነገር ስላለ ግዴታ መሮጥ አለብሽ። ያወራሽው ነገር ደግሞ ልብሽ በደንብ ነው የሚያውቀው። እሺ ንገሪኝ እነግርሻለሁ። ተረጋጊ እነግርሻለሁ በስነ ስርዓት። ያወራሽው ነገር ደግሞ ጠንቅቀሽ ታውቂያለሽ። ምን እንዳወራሽ ደግሞ ጠንቅቀሽ ነው የምታውቂው። ዝም ብለሽ አውቀሽ ነው የምታስለፈልፊ። ለአንዱ እኔ እኮ ስራዬን አስጥላኝ ስራዬን ከምሰራው ስራ አስጥላኝ እኮ ነው። ምን አገባኝ አይመለከትም። ምን ማለት ነው? ያኔ ስታወሪ አስበሽ አታወሪም ነበር። በሰው ሰዓት እየተሰበሰበ ዞር በእግዚአብሔር ጋር በሰው ነገር እንትን እየተነው ምንድነው? አዎ በእናታችሁ እንደዚህ አይነት ተረጋጊ። ምንድነው? ተረጋጊ። ሂድ በእናትህ አንተ ራስህ አቦ ልቀቂኝ። ምንድነው እንደዚህ አይነት ነገር አልኳችሁ? እግዚአብሔር እንዲጨጎረ የተልቀጣል ካለ እግዚአብሔርን ይሄን ጸጉሯን ነበር አመጣል። ኧረ ዝም በል አንተ ደግሞ ታስቀብጣለህ ወደዛ። ምን አይነት ነው በእናታችሁ? አራውልሽ ከተባባሽ አላትን ማለት ነበር። እሱ ምን ያርግሽ እንዴ? እሱ እኮ ይዘሽው የመጣሽው እኮ አንቺ ነሽ። ሲጀመር አንተ ራስህ እኮ ነይ ብለህ ጠርተህ ምንድን ነው እሱ? እግዚአብሔር ለአንዱ አንተ አቤት ወይኔ አይደለም እኔ እግዚአብሔርን እንደዚህ ሰው የለም ያላደረግሽውን ነገር አድርገሻል ብሎ ሲገገምብኝ እግዚአብሔር ሰው ቤተሰብ ስለሆነች እንጂ የምር ነበር እንዴ አንቺ ሲጀመር እንዴት ይሽኛለሽ እንዴ? እኔ ያምሻል እንዴ? ጌታን ልንገር አይደል እኔ ማለት ነው ሰው ማለት እናት ነኝ አንቺ እውነት እኔ እግዚአብሔር ትልቅ ሽማግሌ ራሱ ቢሆን ማለት ነው አንተ ባትኖር እኮ ትላኛለች። እኔ ልንገር አይደል ያላደረግኩትን ነገር ሰው አድርገሻል ሲለኝ ደግሞ ያንዳንዷን ነገር ደግሞ ማቀው ራሴ ነኝ አይደለ? እንዴት ይተናልጀለው ባለፈ ምን እንዳረጉኝ ታውቃለህ አይደል? ሩታ አትፈልግሽም ውጪ ብሎ ከቤት ያሉ ሰራውላት። አሁን በሩታ ማለት ነው። በቀደም እግዚአብሔርን ካሁን በኋላ ታያለሽ። እሺ ጀርባሽን እያጠናው ነው ምንም አታመጭም። ምን ጀርባሽን ጌታ ምንም ግን እንደዚህ ያለኛል ሰራለው ብለሽ ስትይ ከተኛሽበት አንስቼ አምጥቼሽ ነው። ምንም ሲጀመር ተንኮል ያስተባረሽ እሱ ነው። ወረኔ መጣሽ ተንኮል ያስተባረሽ እሱ ነው። እኔ ሳቃት ቤተሰብ እግዚአብሔር እንደዚህ አይነት ልጅ አልነበረች። ተንኮል አስተምረውኛል። እንግዲህ ተንኮል ተመራለች። እና ቤተሰብ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ተሳክቶልኛል ለዛሬ እግዚአብሔርን በዚህ ንዴቴ እራበኝ። ነይ ምሳ ጋብዛችኋለሁ። አሁን ቤተሰብ ሞቅ ያለ ምሳ ትጋብዘኝ። እጋብዛችኋለሁ የምር